የአጋጣሚ ሕይወት ልብ አንጠልጣይ ታሪክ ክፍል 3 ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ግቢ ውስጥ ተደፍቼ ወደ ውስጥ ገብቼ እንደ ሁልጊዜው ስነ ስዕሏ ስር ተደፍቼ አበርችኝ እናቴ፣ በርትቼ ቤተሰቦቼን እንዳበረታ ፍቀጅልኝ እባክሽ፣ ከችግር የምወጣበትን መንገድ ክፈችልኝ እናቴ አልኳት። የሚገርማችሁ ደግሞ አንድ ቀን ላየሁት ልጅ ጸለይኩኝ። ለኔ ካልተጻፈ ከኔ አርግልኝ፣ አንዴ ለኔ ከተሰጠኝ ግን እንዳትነጥቂ፣ አደራሽን አግኝቶ ማጣት እንዳታሳይ ብዬ ከልቤ ጸለይኩ። ወዲያው ደግሞ ለራሴ ያምሻል አይደል? አንድ ቀን ደወለ ማለት የፍቅር ጥያቄ ያቀረበ ማለት ነው እንዴ? ይህን ሐሳብ ሳልጨርስ ድጋሚ ግን ለፍቅር ባያስበኝ ፍቅረኛ አለሽ ወይ ብሎ አይጠይቀኝም ነበር እያልኩ ከራሴ ጋር እከራከራለሁ። ወይ አርፈሽ ጸልይ ብዬ ወደ ጸሎቴ ተመለስኩ። ለትንሽ ደቂቃም ቢሆን አወራኋት፣ የልቤን ነገርኳት። ግን እኮ እንደዚህ መዘርዘር አይጠበቅብኝም ይሆናል አይደል? ፈጣሪ ያሰብነውን ቀርቶ ወደፊት የምናስበውን የሚያውቅ ሁሉን አዋቂ አምላክ ነው። ስለዚህ የልቤን መሻት ፈጽምልኝ ካልን በቂ ነው። የሚያስፈልገንንና የሚጠቅመንን መርጦ ይሰጠናል ብዬ አሰብኩና የልቤን መሻት ፈጽምልኝ አምላኬ ብዬ ተነስቼ ስዕሎቹን ስሜ አባቴን ላውራው ወደ መቃብር ስፍራው ሄድኩ። ወደ መቃብሩ ስደርስ ከአባቴ መቃብር አጠገብ የሆነ ሰውዬ መቃብር ላይ ድፍት ብሎ ሲያልቅስ አየሁት። ሲያሳዝን እባክህ አምላኬ እናቴን ጠብቅልኝ ብዬ ወደ አባቴ ሄጄ ፎቶውን ስሜ ቁጭ አልኩ። ሰውየው ማልቀሱን ቀጠለ። ልክ እንደ ሴት ድምፅ እያወጣ ማልቀሱን ቀጥሏል። ለምን እናቴ? በእኔ ምክንያት ነው እኮ እናቴ። ናፍቆትሽን ስራብ የእናትነት ፍቅርሽን ስመኝ ነበር እኮ አንድ ያግኝቻት በሳምኳት ሲል ነበር። ይልቅ ስቅስቅ ብሎ እያለቀሰ እንኳ ትልቅ ወንድ ልጅ ቅርና ትንሽ ሕፃን ራሱ ስታለቅስ ማየት አልወድም። ለቅሶ ጠላለሁ፣ ይጨንቀኛል። በሰውየው አለቃቀስ አብሬው ሳለቅስ ነበር። ወዲያው ማልቀሱን አቆሞ አንገቱን መቃብሩ ላይ አድርጎ ዝም አለ። እኔም ለካ አባቴ አላወራሁትም ብዬ ወደ አባቴ መቃብር ዞሬ ስለ አጎቴ መምጣት ብዙ ነገር እንዳመጣልን ለእናቴም ብር እንደሰጣትና በሕይወታችን አስፈላጊ ነገሮችን እንዳደረገልን ሁሉንም ምንም ሳላስቀር ነገርኩት። እናም እንደምጽናናና ስራ ፈልጌ እንደምጀምር በሃይማኖቴም እንደምጸና ቃል ገባሁለት። በረጅሙ ተንፍሼ ቀና ስል መቃብሩ ላይ ቅጠል ምናምን አርፎበታል። ከዛ ራሴ ላይ የማደርጋትን ሻርፓ አውልቄ መጥረግ ጀመርኩ። ፎቶውንም ወለወልኩለትና ሻርፔንም አጣጥፌ መቃብሩ ላይ ቁጭ አደረኩት። መልሼ ቁጭ ብዬ ወደ ልጁ ስዞር አሁንም ድፍት እንዳለ ነው። አሳዘነኝ። መልሼ ወደ አባቴ ፎቶ ዞር ስል ልዑል ትዝ አለኝ። ከዛ አባቴ ህልምህ እውነት ሊሆን ነው አልኩት። ጥለህኝ ሄድከው እኮ ህልምህ እውነት ሊሆን ሲል ነው አልኩት። አባቴ አንተ ትናንት ተሰናብቼ ስመለስ የሆነ ቆንጆዬ ልጅ አይቼ ደነገጥኩኝ። እኔ አንተ ግትር፣ እኔ ያንተ ሽንፈትን ጠሊታ፣ እኔ አንተ ግዴለሽ፣ እኔ ያንተ ወንድ ልጅ ጠሊታ፣ በአንድ ቀን እይታ ፍቅር ያዘኝ። ለኔ ይሁነኝ አይሁነኝ አላውቅም፣ ግን ደግሞ ደስ የሚል ልጅ ነው ብዬ የተፈጠረውን ሁሉ ነገርኩት። አባቴ ሁልጊዜ የልጅ ልጅ ሳላይ እንዳልሞት መቼ ነው እንደ ሌሎች ልጆች ፍቅረኛ የምትይዥው ይለኝ ነበር። ቀለል ብሎኛል። ከተቀመጥኩበት ተነስቼ የአባቴን ፎቶ ሳምኩኝና እንደተለመደው የት እንደምሄድ ባላውቅም ልሄድ ነው ብዬው ከተቀመጥኩበት ስዞር ሰውየው ከፊት ለፊቴ ግትር ብሏል። ደነገጥኩኝ። ክውን ያልኩት እንደዚያ ሲያለቅስ አብሬው ያለቀስኩት ስለ እናቱ እያወራ የነበረውን ሁሉ የሰማሁት ሰው ትላንት በአጋጣሚ የተዋወቅኩት ልዑል ነበር። ፍጥጥ ብዬ አየሁት። እሱ ደግሞ እየሳቀ ያየኛል። ምን የሚያስቅ ነገር አለ? አሁን እያለቀሰ አልነበር እንዴ?
ሆ እያልኩ እያሰብኩ እያለ የምርሽን ነው እንዴ አለኝ። ምኑ አልኩት። ለአባትሽ ስለ እኔ የነገርሽው ነገር አለኝ እየሳቀ። እኮ ምኑ አልኩት ከድንጋጤ ተመልሼ ኮስተር ለማለት እየሞከርኩ። አስቢ እስኪ እስካሁን ያወራሽው አለኝ። ፊቱ ላይ ደስ የሚል ፈገግታ አለ፣ የምር የሚመስል ደሞ እኮ እንኳን እስካሁን ስቅስቅ ብሎ ሲያለቅስ የቆየ ይቅርና እድሜ ልኩን አልቅሶ የሚያውቅ አይመስልም። ሆ አንዳንድ ሰው ግን ታድሎ እያልኩ እያሰብኩ እሱ የሚለውን መስማት አቁሜ ነበር። እጁን በፊቴ ላይ ያውለበልባል። ጠዋት ሰዓት አርፍዶ ቀጠሮ እንደሚያመልጠው ሰው ብንን ብዬ ነቃሁ። እያስታወስሽ ነው አለኝ። ወደ አባቴ መቃብር ዞር ስል አፈቀርኩት ያልኳት ቃል ትዝ አለችኝ። ደነገጥኩ። ድንጋጤን መገመት ከባድ ነው። ወዲያው በሀፍረት አንገቴን ደፋሁ። ከልብ ሚስጥረኛዬ ጋር እንደለመድነው ተፋጠጥን። በእጁ አንገቴን ቀና እያደረገ ደስ የሚል ዜና እኮ ነው፣ ምን ያሳፍረሻል አለኝ። ልክ ፊቴን ሲነካኝ ሰውነቴን ነዘረኝ። ልክ ፊልም ላይ እንደምናየው ፍቅረኛሞች እሱ በእጁ ፊቴን ይዞ እኔ አንገቴን ቀና ብዬ እየተፋጠጥን ነበር። ለትንሽ ደቂቃ ተፋጠን ስንጨርስ እጁን አወረደና እና እውነት ነው አለኝ። አሁንም መልሴ መሬት ላይ ማፍጠጥ ነበር። እሺ በቃ አላጨናንቅሽም፣ ሻይ ቡና እንብል አለኝ። እሺ አልኩት እየተርበተበትኩ። ይህንን ቃል መጀመሪያ ከኔ መውጣቱ አሸማቀቀኝ። የሴትነት ክብሬ የተነካ መስሎ ተሰማኝ። እሺ እንሂድ፣ ስለ አባትሽ ትነግሪኛለሽ አይደል ብሎን ወደ እናቱ መቃብር ሄዶ ልክ እኔ እንደማደርገው የእናቱን ፎቶ ሲስም አየሁትና በተዋወቅን በሁለተኛው ቀን ባልና ሚስት ከአንድ ወንዝ ይቀዳል ብዬ እርፍ። ከዛን የራሴ ወሬ ለራሴ ገርሞኝ በውስጤ ስስቅ እሱ ከእናቱ ጋር አውርቶ ጨርሶ ወደ እኔ መጣ። ሐሳብ ቀየርሽ እንዴ አለኝ። አይ እሺ ብያለሁ። እንደ ሁልጊዜው ቆንጅዬውን የአባቴን ፎቶ ሳምኩኝና እመለሳለሁ ብዬ ሄድኩ። አባቴ ሁሉንም ቃሌን እንደምጠብቅ ቃል እገባልሃለሁ ብዬ ተሰናብቼም እንሂድ፣ ነገር ግን ብዙ አልቆይም አልኩት። እሺ ችግር የለውም፣ ግን መጀመሪያ ጸሎት እናደርስ ብሎ ሁልጊዜ መጥቼ ድፍት የምልባት ቦታ ላይ ተንበረከከ። አውቆ ይሆን እንዴ? ግራ ገባኝ። እኔ እንደወደው ይሆንስ እያልኩ እኔም ሄጄ ተንበረከኩ። ያወራነውን አትርሽብኝ አደራ ብዬ ልነሳ ስል ሁለታችንም እኩል ተነስተን ስዕሏን ሳም። ከዛም ከግቢ እንደወጣን ወደምንሄድበት መንገድ ቀስ እያልን መራመድ ጀመር። ሱስ ሆነብኝ መሰለኝ። ከልዑል ጋር ሆኜ ራሱ የሁል ጊዜ ሚስጥረኛዬን መሬትን እያወራሁ ነው እየሄድኩ ያለሁት። ልምድ ነዋ። እሱም እኔም ዝም ሆነ ነገሩ። ዝምታውን ከረታሁት ብዬ ቀና አልኩና አየሁት። እሱም አየኝና ፈገግ አለ። እኔ መልሼ ወደ መሬት ዞርኩ። እሱም ወሬ ጠፍቶበታል መሰለኝ የሚለው ጠፍቶት እና ስለ አንቺ ትንሽ ንገሪ አለኝ። ተቀምጠን አይሻልም አልኩት። ልክ ነሽ ነይሽ ብሎ መጀመሪያ የተዋወቅን ጊዜ አባቱን የት አደረጋቸው ብዬ ዞር ዞር ስል ያየኋቸው ካፌ ውስጥ ይዞኝ ገባ። ከዛም አባቱ ተቀምጦበት የነበረውን ወንበር ጎተት አድርጎ እንድቀመጥ ጋበዘኝ። ፊልም ላይ የማያቸውን ነገሮች እያደረገልኝ ነው። ፈገግ ብዬ ሄጄ ተቀመጥኩ። አመሰግናለሁ አልኩት። ከዛም እሱም ወደ ወንበሩ ሄዶ ተቀመጠ። አስተናጋጁ ፈጥኖ መጣ። የሞቀ ሰላምታ ሰጠው። የዚህ ቤት ቋሚ ደንበኛ እንደሆነ ግልጽ ነው። የተለመደውን ላምጣ አለ። አዎ እሷን ግን ታዘዛት። ምን ላምጣ መቤት? ማኪያቶ ስኳር በዛ አድርግልኝ አልኩት። እሺ ስለዚህ አንድ አይነት ነዋ አለና ሄደ። ምርጫችንም አንድ አይነት ነው እንዴ ብዬ ፈገግ ብዬ አየሁት። ትንሽ ካስጠበቀን በኋላ አስተናጋጁ 2 ማኪያቶና ኩኪስ ይዞ መጣ። ጣፋጭ በጣም ነው የምወደው። ከዛ እናመሰግናለን አልኩት። እሺ ብሎ ሄደ። እና አትነግሪኝም አለኝ። ምን ልንገርህ?
አልኩት። አንደኛ እንደዚህ ቆንጆ የመሆንሽ ሚስጥር ምንድን ነው? ሲቀጥል ስለ አንቺ አንዳንድ ማወቅ ያለብኝን ነገሮች ንገሪኝ አለኝ። ምንም የሚወራ ህይወት የለኝም። እስካሁን የኖርኩት የሚያስጠላ እንዲሁም ህይወት ሲባል የሚሰለች መኖር የሚያስጠላ ኑሮ ነው። ቢሆንም ንገሪኝ፣ ምናልባት እኮ አንድ ላይ ልንሆን እንችላለን አይደል አለ። ብዙ ባልና ሚስት ከትዳር በኋላ የማያግባባቸው ነገር ቀድሞ እውነቱን ስለማይነጋገሩ ነው። አንቺ ግን እውነቱን ንገሪኝና ተማምነን እንግባ አለኝ። ምን ለማለት ፈልጎ ነው እያልኩ ምንም የሚወራ የለም። ስሜ የማርያም ነው፣ ግን ደግሞ ስለ ሃይማኖቴ አንድም ነገር ሳላውቅ ነው የኖርኩት። አባቴ ቄስ ነበር። ቀበጥ ስለነበርኩ ከብዙ ሰው ጋር አልግባባም። እናት አለኝ፣ ግን አልቀርባትም። አንድ ወንድም አለኝ። አንድ አብሮ አደግ መሲ የምትባል ጓደኛ ነበረችኝ። በቃ አልኩት እንባይ እየተናነቀኝ። በቃ ይሄ ብቻ ነው አለኝ የጥርጣሬ ፊት እያሳየኝ። አዎ ቀሪውን ብነግርህም አይገባህም ብዬ ማኪያቶን አንስቼ ልጠጣ ስል እሺ ግን ለምንድነው ሁሉንም ነበር የምትይኝ? እና ደግሞ አባትሽ በምን ምክንያት ነው ያረፉት አለኝ። ከዚህ በላይ መቆጣጠር አልቻልኩም። እንባይ ለቀቅኩትና በሚቆራረጥ ድምፅ አንድ ቀን እንደ ውጭ ሰው እንኳ አክብሬው ሳላቅ፣ አንድ ቀን ምክሩን ተቀብዬ ሳላውቅ፣ አንድ ቀን እንኳ አመስግኜው ሳላውቅ፣ አንድ ቀን እንደምወደው ነግሬው ሳላቅ መኪና ወሰደብኝ። እሱም አልበቃ ብሎ የአባቴ ሞት ሰምታ እኔን ብቻዬን መርዶዬን እንዳልሰማ ብላ ከጎኔ ለመሆን እየተጣደፈች ስትመጣ እሷንም መኪና ወሰደብኝ። በአንድ ቀን አጣኋቸው። አላለቅስም ብዬ የገባሁትን ቃል አፍርሼ በጣም አለቀስኩ። ለካ የካፌው ሰው ሁሉ ሰምቶ ሳለቅስ እያየኝ ነበር፣ ግን ግድ አልሰጠኝም። ወሰደብኝ እያልኩ እንደምንም ተጣጥሬ ከተቀመጥኩበት ተነስቼ ከካፌ ወጣሁ። የሚገርማችሁ ልዑልም እያለቀሰ እየተከተለኝ ነበር። እንባውን ጠራረገና ከፊቴ መጥቶ አቀፈኝ። ሲያቅፈኝ ይበልጥ ባሰብኝ። ዝም ብዬ አለቅሳለሁ። ለረጅም ጊዜ እንደሚተዋወቁ ፍቅረኛሞች መሀል መንገድ ላይ አቅፎን ጸጉሬን እያሻሸ አባበለኝ። ትንሽ ደቂቃ ከቆምን በኋላ እንባይን ጠራርጌ ከቅፉ ወጣሁ። ነይ ተከተኝ ብሎ ተመልሶ ወደ እምነት ቤት ይዞኝ ሄደ። ተሳለመና እጄን እየጎተተ ወደ እናቱ መቃብር ወሰደኝ። ገና ምንም ሳይነግረኝ ማልቀስ ጀመረ። አባትሽ ስንት ጊዜ ሆናቸው አለኝ። ዓመት አልኩት። እያለቀሰ እንደ መሳቅ አለና እድለኛ ነሽ አለኝ። ማለት አልኩት። እኔ እናቴን ያጣኋት የ13 ዓመት ልጅ እያለሁ ነው። እናቴ እኔን የማሳደግ አቅሙ አልነበራትም። አባቴም ውትድርና ነው የቆየው። ስትወልድ አብሯት አልነበረም። የ4 ዓመት ልጅ እስከሆን እንደምንም ማሳድጋኝ በጣም ሲቸግራት ለጎረቤት አደራ ሰጣኝ። ወደ አረብ ሀገር ሄደች። ስቅስቅ እያለ ያለቅሳል። እሱን እያየሁ እኔም አለቅሳለሁ። ከዛን ሰዎቹ ብር ሲያንሳቸው ልጄን ፍላጎቱን ይወስዱበታል፣ ልጄን ይጠሉብኛል እያለች ስለምትፈራ ሁልጊዜ ለኔ ከሚያስፈልገው በላይ ብር ትልክላቸው ነበር። እነሱ ግን ልብስ ራሱ በዓል እየጠበቁ ነበር የሚገዙልኝ። ለኔ በተላከው ብር ለልጆቻቸው ነበር የሚገዙት። ቀን ይጠብቁና የልጆቻቸውን ልብስ እንዳለ ያመጡና እያለበሱ ፈገግ እንድል እያስገደዱ ብዙ ፎቶ ያነሱኝና ይልኩላት ነበር። የኔ ከርታታ እናት የምር ስለሚመስላት ትደሰት ነበር። የእናቱ የመቃብር ሐውልት ላይ ቁጭ እያለ ከዛ 9 ዓመት ሲሞላ አባቴ ከጦርነት ተመለሰ። ወንድ ልጅ ወለደች ብለው ነገሩት እንጂ አይቶኝ አያውቅም። ሲመጣ እኔ ውጭ ቁጭ ብዬ ነበር። አልፎኝ የሚያሳድጉኝ ሰዎች ቤት ገባ። ምን እንዳወሩ ባላውቅም እየሮጠ መጥቶ አቀፈኝ። ለረጅም ሰዓት አለቀሰ። ከዛም በኋላ መምጣቱን ለእናቴ ነገራት። እናቴም ብሩን ለአባቴ መላክ ጀመረች። የእናትም የአባትም ፍቅርን አጥቼ ስላደግኩኝ አባቴ በመምጣቱ በጣም ነበር ደስ ያለኝ። እስከ ዛሬ ያደረጉልኝን ሁሉ
በጣም ተናዶ ሊጠላቸው ነበር። ግን ደግሞ የሰው ልጅ ለ5 ዓመት መጠበቅ በራሱ ትልቅ ነገር ነው አለና ውለታ አስሮት ንዴቱን በእንባ አስወጣው። በነጋታው ከዛ ሰፈር ለቀን እዚህ ትንሽ ቤት ተከራይቶ እናቴ በምትልክልን ብር ዕቃ ገዛዛን። እናቴ አደራ ስላለቻቸው 6 ዓመት ሲሞላኝ 1ኛ ክፍል አስገቡኝ። አባቴ ትምህርቴን አስቀጠለኝ። ግን ሁልጊዜ እናቴ ትናፍቀኝ ነበር። ቀና ብሎ አየኝና በልጅነት አይኔ ያየኋት እናቴ ልክ እንዳንቺ ቀይ ቀጠን ያለች ቀሚስ ለባሽ ረጋ ያለች ሴት ነበረች። መቃብሩ ላይ ወደ ተለጠፈው ፎቶ እያየ ከዛ ግን የ8ኛ ክፍል ሚኒስትሪ ልንፈተን 4 ቀን ሲቀረን ተደውሎ አንገቱን ደፍቶ ማልቀስ ጀመረ። ተደውሎ ዘላለም የምናፍቃት እናቴ እንደሞተች ተነገረ። አካሏን ስናፍቀው የኖርኩት እናቴ ሬሳዋ ተላከልን። በቃ ሕይወት ቆመች። አባቴ በጣም ተጎዳ። እኔም ትምህርቴን አቁሜ አባቴን ማስታመም ጀመርኩ። ከጎኑ ተቀምጬ ተረጋጋ ብዬ አቀፍኩት። በጣም ይቅርታ እባክህ ተረጋጋ አልኩት ብዬው እንደምንም ዝም አለ። ያ የሚያምረው ውበቱ ከፊቱ ላይ ጠፋ። በአንድ ጊዜ ጥውልግ አለ። በእውነት አሳዘነኝ። እንባውን ጠራረኩለት እና ተነስተን ወጣን። የት ልንሄድ ነው አለኝ። ዝም ብለህና ብዬው መጓዝ ጀመርንና ባለፈው ዕለት እንጀራ በብድር የወሰድኩበት ሱቅ ደረስን። ከዚህ ሱቅ አቤቴ ማርያም እንዴት ዋልሽ አለችኝ። ደህና ነኝ፣ ብሩን ሳልሰጥሽ ይቅርታ፣ በጣም ይቅርታ ስላላገኘሁ ነው አልኳት ልመና በሚመስል ድምፅ። አረ ችግር የለውም አትጨናነቂ፣ እኔ በነፃ ብሰጥሽ ችግር እንደሌለው ሁላ አታስቢ፣ ሰግቼ እኮ ነው እንጂ አትጨናነቂ፣ ባገኘሽ ሰዓት ታምጫለሽ አለችኝ። እሺ በጣም ነው የማመሰግነው ብያት ልዞር ስል ከልዑል ጋር እንደመጣን ትዝ አለኝ። ወይኔ ጉዴ ሰምቶኝ ይሆን ብዬ ሽምቅቅ ብዬ ስዞር ከኔ ራቅ ብሎ ፊቱን እንዳዞረ እጁን ኪሱ ከቶ እግሩን ከመሬቱ ጋር እያጫወተ ቆሟል። ኡፍ ተመስገን አልሰማኝም ብዬ ባለሱቋን ቻው ብያት ሄድኩና ልዑል እና በቃ እንሂድ ብዬው መንገዴን ቀጠልኩ። እሺ ግን በሙሉ ስሜ ነው የምትጠሪ? አልወድም እኮ አለኝ። እሺ ደስ ይለኛል ልዑል ልበልህ ስለው ደስ ይለኛል አለኝ። ከዛን ወደ ቤት ይዤው ሄድኩኝ። ስገባ እናቴና አጎቴ ቁጭ ብለው እያወሩ ነበር። ልዑሌ አላየችውም ነበርና መጣሽ ልጄ ነይ ቁጭ በይ አለችኝ። ከዛ ወደ ኋላ ዞሬ ናግባ ልዑሌ አልኩት። እማዬ ክው ብላ ከተቀመጠችበት ብድግ አለች። ስገምት ግን በተዋወቀች በሁለተኛው ቀን ወንድ ልጅ ቤት ይዛ መጣ ቤተሰብ ለማስተዋወቅ የሞከረች ብቸኛ ልጅ ሳልሆን አልቀርም። ብቻ ግን እማዬ ልዑል ማለት እሱ ነው አልኳት። ሰላም አሉ ብሎ እጁን ዘረጋ እና እንድቀፈኝ ብላ እጇን ከፍታ አቀፈችው። ድንግጥ ብሎ አቀፋትና ልክ እንደ ልጇ ግንባሯን ሳመችው። ከዛን አጎቴንም ተዋወቀ እና ቁጭ በል ብዬው ሶፋ ላይ ሄጄ ቁጭ አልኩ። አጠገቤ መጥቶ ቁጭ አለ። በጣም ረጋ ያለና ጨዋ ሊባል የሚችል ልጅ ነው። ገና ቁጭ ከማለቱ እናቴ ቱ ቆንጆ ወንድ ልክ እንደዚህ ነው፣ በዚህ ዘመን እንዳንተ አይነት ልጅ አለ እንዴ አለችው። እንደ ማፈር እያለ በፈገግታ አመሰግናለሁ አላት። ከዛን ምግብ ለማቅረብ ወደ ማዕድ ቤት ገባች። እጁን አስታጥቤ ማርያም አለችኝ። እሺ ብዬ ተነስቼ አስታጠብኩት። እምቢ ላልፈርቼ ነበር፣ ግን እሺ ብሎ ለመታጠብ ከተቀመጠበት ተነሳ። ቁጭ በላረ አልኩት። አረ ችግር የለም ለቤቱ ነው አለኝ። ትንሽ ፈታ ላርገው በዛውም ሸሚዞት ይቀመጣል ብዬ አስቤ ሚስት ለባሏ ትገዛ ይላል ቃሉ አልኩት። አንገቱን ደፍቶ ከልቡ ሳቀና ቁጭ አለ። እኔ ግን አልገርምም በእናታችሁ ይሄ ሁላ ኮንፊደንስ ከየት እንዳመጣሁት ራሱ አላውቅም። እናቴ በቻለችው መጠን ቆንጆ አቀራረብ አቀረበችና ወደ ምግብ ጠረጴዛው እንዲመጣ ጋበዘችው።
እሺ ብሎ ወደ ምግብ ጠረጴዛው ሄደና እንብላ አላቸው። እናቴ ቀበል አድርጋ በልተናል፣ የማርያም አንቺ ጋር አብራችሁ ብሉ አለች። እሺ ብዬ ታጥቤ አብረን መብላት ጀመር። እናቴ ቡና ፈላችልን። ብዙ ነገር አወሩ። በነፃነት ማውራት ጀመርን። እናቴ ከልቧ እየሳቀች አየኋት። በጣም ደስ አለኝ። ምናልባት እኮ እኔን ለማጽናናት ፈጣሪ ልኮኝ ነው ብዬ አመንኩኝ። ለብዙ ሰዓታት ካወራንና ከተጨዋወትን በኋላ ከአጎቴ ጋር ስልክ ተቀያየሩና እንሂድ በቃ ብሎኝ ከእናቴ ጋር አውርተው ድጋሚ እንደሚመጣ ቃል ገብቶላት ከቤት ወጠን ቀስ እያል መራመድ ጀመር። በጣም ደስ የሚሉ ቤተሰቦች አሉሽ፣ ታድለሽ አለኝ። አዎ እኔም አሁን የገባኝ። ወንድሜን ባስተዋውቅህ ደግሞ አሪፍ ነበር፣ ግን ሞጥ ሟጣ ነው፣ እንድታወራ ራሱ አይፈቅድልህም ብዬ ብቻዬን ፈገግ አልኩ። ስንት ዓመቱ ነው አለኝ። 14 በቃ ታስተዋውቅኛለሽ፣ መምጣት አይቀርም አለኝና ቅድም የቆምንበት ማለትም የተበደርኩባትን ሱቅ አለፍ እንዳል ከዚህ በኋላ አውቀዋለሁ፣ ተመለሺ አለኝ። እሺ ግን አንድ ጥያቄ ልጠይቅህ አልኩት። እሺ ቤተሰብ ለማስተዋወቅ ፈጠንኩ አይደል? በእኔ ላይ ያለህ አመለካከት እንዳይሳሳት አደራ አልኩትና ምላሹንም ሳልጠብቅ አቅፌው ደህና ደር፣ ቤት ስትገባ ደውልልኝ ብዬው ጥየው ሄድኩ። ቤት ስገባ እናቴና አጎቴ በር ላይ ቆመው ጠበቁኝ። ወይኔ በቃ አለቀልኝ። በአንድ ቀን ሰው ቤት እንዴት ታመጫለሽ? አዋረድሽኝ ሊሉኝ ነው ብዬ ወይኔ ጉዴ እያልኩኝ አንገቴን አቀርቅሬ እጄን እያሻሸሁ ወደ እነሱ ስቀርብ ነይ ቀፊ እስኪ ነይ የኔ ቆንጆ፣ ደግሞ ምርጫሽን ወርጀዋለሁ። ከማማሩ እርጋታው፣ በዛ ላይ አክብሮቱ ከዓይን ያውጣችሁ የኔ ልጅ አይለያችሁ። እኔ ግን ስሙ መካሻ ቢሆን እመርጣለሁ እያለች ከአጎቴ ጋር ይሳሳቃሉ። ያልጠበቅኩት ነገር ስለሆነ ድርቅ ብዬ ሳያቸው ነበር። አጎቴ ደግሞ በይ ተጠንቀቂ እሺ፣ ከትዳር በፊት ምንም እንዳታደርጊ፣ መቸኮል ዋጋ ያስከፍልሻል። በዋናነት ደግሞ ውሸት፣ ሱስ እንዳይኖርበት አጣሪ አለኝ። እሺ አጎቴ፣ ግን ደግሞ ሱስ ካለበት ምን ላደርግ ነው? ወድጄዋለሁ እኮ ከሱ መራቅ ይህን ያክል ቀላል ነው አልኩት እንደ ጥያቄ። አይ ልጄ፣ እነሱም እኮ ፈልገው የሚገቡበት ነገር አይደለም። እንደዚህ አይነት ነገር ውስጥ ሲገቡ ከፍቅር አጋራቸው ውጪ ማንም ሊያስቆማቸው አይችልም። እናታቸውን ብትሆን እናት እንደሌለው አላወቀ። ስለዚህ መራቅ መፍትሄ አይደለም። ይልቁንም ከበፊቱ በበለጠ ሁኔታ ቀርበሽ ጊዜውን መቆጣጠር አለብሽ አለኝ። ጊዜውን መቆጣጠር ማለት አጎቴ አልኩት። ማለትማ ሱሱን ለማስታገስ የሚሄድበትን ሰዓት መርጠሽ አውቀሽ ሰበባ ሰበብ እየፈጠርሽ ወደ አንቺ ጥሪ። አንቺ ጋር ሲመጣ ባለሽ ነገር ጽድት አድርገሽ እየጠበቅሽ በፍቅር ቃላቶች አባቢው። እርግጠኛ ነኝ ከሱሱ በላይ አንቺን ይወድሻል። እሺ አጎቴ፣ ግን ይህን ሁሉ በምን አወቅ? ደርሶብህ ነበር እንዴ አልኩት ፈገግ ብዬ። የዚህ ሀገር ሰዎች በራሳችሁ ካልደረሰ ሁሉም ነገር ልክ የሚሆንና የሚጎዳም የሚጠቅምም አይመስላችሁም። የሌሎቹን ታሪክ አብዝተሽ ስታዳምጭና ስትረጂ ሁሉም ነገር ባይደርስብሽም ይገባሻል አለኝና ወደ ቤት ገባን። ቤት ገብተን ትንሽ ከቆየን በኋላ አጎቴ ነገ ወደ ሀገሩ እንደሚመለስ ነገረኝ። ልክ እንደ አባቴ ጥሎን ሊሄድ መስሎ ተሰማኝ። ከፍቶኛል፣ ግን ቅር አትሄድ ማለት አልችልም። ስለዚህ ዝም አልኩኝ። እንደተለመደው ቁጭ ብለን ስናወራ ወንድሜ መጣ። ሰዓት ሳይ ለካ 12 ሰዓት ከ58 ደቂቃ ሆኖ ነበር። ልዑሌ ከ4 ጊዜ በላይ ደውሎ ነበር። አላነሳ ስለው እሱ በሌላ መንገድ ተረድቶት መሰለኝ። ይቅርታ፣ በጣም ይቅርታ፣ ግን ገብቻለሁ ብሎ ቴክስት ልኮልኝም ነበር። ወደ መኝታ ቤት ገብቼ ስደውል ስልክ አይሰራም። ምን እንደሆነ አላውቅም። ነገ እንገናኛለን ብዬ መልሼ ሜሴጅ ላኩለትና ወጥቼ ከአጎቴ ጎን ሄጄ ቁጭ አልኩ። 3 ሰዓት ሲሆን እነማዬ እራት በሉ። ሳልነግራችሁ እራት መብላት አልወድም ነበር፣ በልቼም አላውቅም።
ከ15 አንድ ጅምር እራት በላልተን ተነስተን ተኛ። በጠዋት እናቴ ቀድማ ተነስታ ቁርስ በላልተን አጎቴ ልሸኘው ወጣ። ቀድመን ወደ አባቴ መቃብር ስፍራ ሄደን አባትሽን ልሰናበተው አለኝ። እሺ ብዬ ሄድን። ከዛም አባቴን ተሰናብቶት የአባቴንና የልዑሌን እናት መቃብር ሳየው ጽድት ብሏል። አበባ ተደርጎበታል። በቅርቡ ውሃም እንደጠጣ ያስታውቃል። አጎቴም ተንከባካቢ ያለ እንዴ አለኝ። ክፍል 4 ይቀጥላል።